በካውንስሉ አባላት በሙሉ ዘይት የምትነግዱ ውሃ የምትነግዱ ፎቶአችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ህዝብ የምታታልሉ በሙሉ አቁሙ። ውጪ መኖር ፍላጎት ካለ እግዚአብሔር ልጆቼን እንሳኝ እፎይም በነፃ ምንም ነገር ሳልፈልግ ፈርሜ እዚህ ሀገር አመጣዋለሁ ፍላጎት ካለው። በ24 ምን ነበር ሃይማኖት እረስችሁ ለካ ጻድቁ አቡነ ተክለ ሃይማኖት ናቸው። እስኪ ታዲያ አንዲት ምርቃት ልመርቃችሁ። አሜን በሉ ኮመንት ላይ። ተክለዬ ያልታሰበውን ሲሳይ ዛሬ እጅግ አስደሳች ነገር ይዤላችሁ መጥቻለሁ። እንደምን አላችሁ? በመላው ዓለም የምትገኙ ውድ የዮአብ ሚዲያ ተከታታዮች እስቲ ዛሬ እግዚአብሔር ይመስገን እያላችሁ እግዚአብሔርን አመስግኑት። ሁላችሁም እግዚአብሔር ይመስገን እያላችሁ ጻፉ። ለዚህ ድንቅ አምላክ ምስጋና ይገባል። ለ10 ዓመት ከቤተ ክርስቲያን ርቃ የነበረች በግሪክ ቤተ ክርስቲያን የምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በብፁዓን አባቶች አማካኝነት በእግዚአብሔር ፍቃድ እርቅ ተከናውነው ወደ ቤተ ክርስቲያኗ ተመልሳለች። ይህንን በስፋት እንመለከታለን። እግዚአብሔርን አመስግኑት። ሌላው ደግሞ ስለ እፎይ አዲስ ነገር ተሰምቷል። ያን አዲስ መረጃ እንመለከታለን። ይህንን ቪዲዮ እባካችሁ ላይክ አድርጉት። እስቲ አረ ላይክ አድርጉት፣ ይውጣ ቫይራል፣ ለብዙዎች ይዳረስ፣ አካውንታችንም ይንቀሳቀስ። እጅግ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከመጨረሻው ድረስ አብራችሁ እንድትቆዩ በፍጹም ትህትና እየጠየቅኩኝ ምን ጀምረው ለነፍሳችን ምግብ ከሆነው ነውና እስቲ አንዳንድ ትምህርቶችን ሰምተን እንመለስ። መልስ የማይፈልግ ስጦታ ማለት ነው ፍቅር ማለት። መልስ የማይፈልግ ለደናደራችሁ እግዚአብሔር ይመስገን ባይመለስለት የማይቀየም ማለት። መልስ የሌለው ስጦታ መስጠት ፍቅር ይባላል። ሳይጠብቁ ማድረግ ማለት ነው። የሚወዷችሁንማ ብትወዱ ምን ትርፋላችሁ? ይህንማ ቀራጮችስ ያደርጉት የለምን ብሏል ጌታ። የሚወዷቸውን መውደድማ አሕዛብም ያደርጉታል። እናንተንስ እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው። የሰማይ አባታችሁ ለክፎችም ለደጎችም ዝናብን ያዘንባል ፀሐይን ያወጣልና ብሏል። ዝናብ ያለው ሥጋው ደሙን ነው። ለክፎችም ለደጎችም ሥጋውን ደሙን ሰጥቷቸዋልና በእንቢተኝነት ቀረባቸው እንጂ ብሎ እናንተም እንግዲህ ርኅሩኆች ሁኑ በሰማይ ላለው አባታችሁ ልጆቹ ተሆኑ ዘንድ ብሏል። ስለዚህ ፍቅር ማለት እሱ ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። መረዳት የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደራሱ ነው የምንረዳው፣ እንደኛ ነው እንደራሱ ነው የምንረዳው። ወደሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል ነው። እምነት፣ ተስፋ፣ ፍቅር፣ ሰላም፣ ራስን ከእግዚአብሔር ጋር ነፍስን ከሥጋ ጋር እና ከሰዎችና ከተፈጥሮ ጋር አስማምቶ መኖር ነው ይላሉ። ከእግዚአብሔር ጋር፣ ራስን ከራስ ጋር፣ ራስን ከወንድም ከእህት ጋር፣ ራስን ከተፈጥሮ ጋር ጭምር ማስማማት። የእግዚአብሔር ሰው ከምድር ሁሉ ጋር ሰላም ይኖረዋል፣ አይታወክም። ኧረ እንደው በዚች ምድር ለምን አኖርከኝ አይልም። ምድርን ራሱ ተስማምቷት ወዷት ነው የሚኖረው። ይሄ ሰላም ይባላል። ያን ሰላም የሚሰጠን ማን ነው? ክርስቶስ ነው። ያን ሰላም የምናገኘው እንዴት እንደሆነ ታውቃላችሁ? ዓይናችንን ከሰዎች ላይ አንስተን ማን ላይ ስንጥል ነው? መድኃኔዓለም ላይ ስንጥል ነው። ሰዎች ዓይናችን በጣልንባቸው ቁጥር እየተንሸራተቱ ጅራታቸው መያዣ የለው። ክርስቶስ ላይ ግን ከጣል በፈለግነው ቁጥር አለ፣ ባንፈልገው እንኳን አለ። እሱ ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እንዲያው ምን እንደሆን እንዲያው ምን ሆኛለሁ ብለን በደንብ ቁጭ ብለን ማሰብ አለብን። ቁጭ ብሎ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው?
እኔ ምንድነኝ? ሰው። እኔ ምንድነኝ? ክርስቲያን። አሁን ምን እያረኩ ነው? እንደዚህ። ትናንትና ምን እያረኩ ነበር? እንደዚህ። እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድን ነው? እንደዚህ። ለዚያም መወስደው መፍትሄ ምንድን ነው? እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም፣ የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ፣ ግን ስለማናስብም ጭምር ሰይጣን ምንድን ነው የሚያደርገን ካላችሁ፣ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያደረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት ነው። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራ ለምንድን ነው ማለት? እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ። እኔ የጠራ ለምንድን ነው ካላችሁ፣ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል። መንግስቱን ሊያወርሰን ከጠራን በምድር የምንኖርበት መክሊትሳ የት ይገኛል ስትሉኝ፣ መንግስቱን ስንከታተል መጀመሪያ ምኑን ፈልጉ አለ? መንግስቱን ፈልጉ። ከዚያስ ምን ይጨመራል አለ? ሌላው ይጨመራል አለ። ሰው ተጠርቷል። ሁሉም ሰው ለመክሊት ተጠርቷል። ለምን አይነት መክሊት? መንግስቱን ለመውረስ። መንግስቱን የሚወርስበትን ነገር ሲሰራ የምድሩን ደግሞ ክርስቶስ ያበጅለታል። ይሄ ነው መሰረታዊ ነገሩ። እና እግዚአብሔር እሱ ጠርቶ ሰጠን እንጂ እኛ የጠራ ነው አይደለንም። ፈለገን እንጂ አልፈለግነው። እሱ ነው የሰጠን። መክሊታችን ማወቅ፣ ራሳችን ማዳመጥ፣ ለእግዚአብሔር ጥሪ አቤት ማለት፣ መክሊታችንን ለይተን መሰማራት ይገባናል። እሺ፣ ለአባታችን ለአባ ገብረ ኪዳን እግዚአብሔር አምላክ በእውነት ቃለ ሕይወትን ያሰማልን። እጅግ በጣም ደስ የሚል ትምህርት ነውና የሰጡን። በተለይ በዚህ ዘመን ደግሞ ለምንገኝ ለእኛ ሰፊ ትምህርት እያስተማሩን የሚገኙ አባት ናቸውና እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ ሁለተኛው መረጃ የምንመለከተው በግሪክ አቴንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለበርካታ ዓመታት የቆየ አለመግባባት ነበረ። ይህንን አለመግባባት በሰላምና በእርቅ ቋጭተዋል። ብፁዓን አበው ሊቃነ ጳጳሳት እንግዲህ በቅዱስ ሲኖዶስ ምልዓተ ጉባኤ ተመርጠው 3 ብፁዓን አበው ሊቃነ ጳጳሳት ያሉት ልዑክ ወደዚህ ወደ ግሪክ አቴንስ ተልኮ በርካታ ዓመት የቆየ አለመግባባት ነበር። ይሄ አለመግባባትና በሰላም በእርቅ በመፈታት የቤተ ክርስቲያናችንን ሰላምና አንድነት ወደ ቀደመ ቦታው እንዲመለስ ተደርጓል ማለት ነው። እንግዲህ የቅዱስ ሲኖዶስ ልዑካን ከቀናት በፊት እንግዲህ በግሪክ አቴንስ ከሚመለከታቸው አካላት ጋር በተናጠልም በጋራም የተለያዩ ውይይቶችን አድርገው ሰላም አንድነት እንዲሆን ከፍተኛ አስተዋጽኦ ያደረጉትንም ካህናቱንም ምእመናኑንም ሌሎችንም ባለድርሻ አካላት ላበረከቱት የተቀደሰ ተግባርም በቅድስት ቤተክርስቲያናችን ስም ምስጋናም አቅርበዋል። እንግዲህ በዚሁ የእርቅና የሰላም ስምምነት ሂደት ላይ በግሪክ መንግስት በኩል በተለይ የሃይማኖት ሚኒስቴር መስሪያ ቤቱ ለሂደቱ መሳካት ላደረገው ከፍተኛ አስተዋጽኦ ወደፊትም ደግሞ ከቤተ ክርስቲያኗ ጋር አብሮ ለመስራት እንሁን በማንኛውም መስክ አስፈላጊውን ድጋፍ ለማድረግ ቃል የገባ ሲሆን ብፁዓን አበው ሊቃነ ጳጳሳትም በቤተ ክርስቲያናችን ስም ምስጋናቸውን አቅርበዋል ማለት ነው። እሺ፣ ሌላው የምንመለከተው እስቲ ሮሚ ስለ እፎይ አንድ ነገር ትላለች። እኔ አባት ውጭ ሀገር መውጣት ከፈለግ በፍቃደኝነት እኔ ፈርሜ እዚህ ሀገር ውጭ መኖር ፍላጎት ካለ እግዚአብሔር ልጆቼን እንሳኝ እፎይም በነፃ ምንም ነገር ሳልፈልግ ፈርሜ እዚህ ሀገር አመጣዋለሁ። ፍላጎት ካለው እመብርሃን ምስክሬ ናት። ቃል ለምድር ለሰማይ ራሴ ትራንስፖርት ችዬ ራሴ ምን ብዬ እፎይ ውጭ ሀገር መውጣት ከፈለገ እመብርሃን ምስክሬ ነው። ሙሉ ወጪውን ችዬ እዚህ ሀገር አመጣዋለሁ። ፍላጎት ካለው ኢትዮጵያ ካልፈለገ እመብርሃን ምስክሬ ናት። ሙሉ ወጪውን ችዬ እኔ እዚህ ሀገር አመጣዋለሁ። ፍላጎት ካለው የእፎይን ቴሌፎን የምታውቁ ላኩልኝ። ፍላጎት ካለው እመብርሃን መብቴ ነው። በፍሪደም አገሬ ገብቼ
ጋብቻ ስላችሁ ፌክ ጋብቻ ነው። ሌላ ነገር ጭንቅላታችሁ ደነዝ፣ ይሄ መሀይም ደነዞች አላችሁ ሌላ የምታስቡ። እፎይ እንደኔ ቂጧን የጣለች ባለጌ ሴት ሳይሆን የሚያስፈልገው እፎይ ድንግልናዋን ይዛ ባይብል የተማረች ትክክለኛ ቆርባ አሁን እንደኔ ልጅ ማለት ነው። የኔ ልጅ ሕፃን ናት፣ ለሱ ትገባዋለች እያልኩ ምሳሌ ነው የምሰጣችሁ። አሁን የኔ ልጅ እንግሊዝ ሀገር ተወልዳ ሃይማኖቷን አውቃ ቆርባ ራሷን ጠብቃ ወደፊት የምታገባው እሷን የሚመስል የቆረበ ሃይማኖት የሚያውቅ ጭንቅላት እንደሷ ያለው ሰው ነው የምትፈልገው፣ የተማረ። እፎይም እንደ ኩያው እንደ እድሜውን ባላቅም አሁን እፎይ ጸጉሩ እንዲህ ስለሚያደርግ ነው እንጂ ልጅ ነው። እንደሱ የተከበረ ንጉስ ራሷን ለንደን አሉ ራሳቸውን የጠበቁ የጨዋ ልጆች ክብራቸውን ጠብቀው 27 28 አሁን የኔ እህት የዛሬ ስንት ዓመት ነው ያገባችሁ? ሽወዝ 27 ሽወዝ ድንግል ሆና በክብር ኢትዮጵያ ሄዳ አግብታ ዛሬ የሁለት ልጆች እናት ናት ያገባችሁ። ለዛም ጎንደሬ ጀግናውን ጎንደሬ ነው አግብታ የኔ እህት በክብር በድንግልና በስርዓተ ተክሊል አንድም ዘፈን የሚባል ነገር ወፍ አልነበረም። በክብር ነው ያገባችሁ። ስለዚህ እፎይም የእንደዛ አይነት ነው የሚያስፈልገው። አግብቶ መኖር ከፈለገ ይነበር ነው ማግባት ላይ ፈልግ ይችላል። ከፈለገ ግን እንደዛ ነው የሚሆነው። እኔ በፍቃደኝነት ከፈለገ ደግሞ ሲቲዝን ይዞ የፈለገ ሲደብረው የተለያየ እስራኤል እየሄደ ግሪክ እየሄደ ግብጽ እየሄደ የሃይማኖት ቦታዎችን እየጎበኘ እግዚአብሔርን ከፈለገ ደግሞ የአሁኑ ፋሲጋ ደርሷል። የሚቀጥለው ፋሲጋ እስራኤል መሄድ ከፈለገ ሙሉ ወጪውን ችለን እንልከዋለን። እኔ እግዚአብሔርን እፎይን እስራኤል ሀገር መሄድ ከፈለገ ሙሉ ወጪውን ችለን እንደ ንጉስ፣ ለዛም እንትን ነው ከሌላ ሰው ጋር ይቀመጥ ቪአይፒ ክላስ ፈርስት ክላስ ፕሌን ተይዞለት እስራኤል ሀገር መሄድ ከፈለገ ብቻ የእፎይ ስልክ ያላችሁ በውስጥ እንደ ተከታተላችኋት ነው። ወጪውን ችዬ በማንኛውም ሁኔታ ውጭ ሀገር ወስደዋለሁ። ዘንድሮም ባይሆን ደግሞ ቀጣይ ዓመትም ከፈለገ እኔ ወደ እስራኤል ወጪውን ችዬ ወስደዋለሁ የሚል ነገሮችን አቅርባለች ማለት ነው። ደስ ይላል። በእሷ ወጥታ ተናገረች እንጂ በርካታ ኦርቶዶክሳውያን እፎይን ሊረዱት እንደሚፈልጉ ከሀገር አስወጥተው ለምን እዚህ ሀገር ላይ እንደ ልብ መናገር እንደ ልብ የለም ተብሎ ስለሚታሰብ ነፃነቱን ፍለጋ ከሀገር ወጥቶ መኖር ይችላል። እንደውም ሮሚ ያለችው ለእኔ እኔ ያው እንደኔ አይነት ራሷን የጣለች ሴት አትገባውም፣ ነገር ግን አግብቼው ወስደዋለሁ፣ ከዛ እዛ የፌክ ውሸት የሆነ ጋብቻ አግብቼ ወስጃ ኖረዋለሁ የሚሉ ደስ የሚሉ ነገሮችን እያሰሙ ብዙዎች ደግሞ አለንልህ እያሉት ነው። እና በእውነት እግዚአብሔር አምላክ በእድሜ በጸጋ ይጠብቅልን። ብዙ ስራ ትሰራለህ ብለን እናስባለን። እግዚአብሔር ደግሞ ሞገስና ክብር እንዲሆነ እንመኛለን። ሌላው የምንመለከተው እንግዲህ ብዙዎችን ሲያታልሉ ዘይት በመሸጥ ውሃ በመሸጥ የራሳቸውን ፎቶ በማድረግ ብዙ የማታለል ስራዎችን ሲሰሩ የነበሩ ሰዎች ነበሩና ምን አይነት እርምጃ ሊወሰድ ነው የሚለውን እንመልከት። በካውንስሉ አባላት በሙሉ ዘይት የምትነግዱ፣ ውሃ የምትነግዱ፣ ፎቶአችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ህዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። ይቀጥላሉ እርምጃዎቻችን። ከዚህ በኋላ ተነቀፍን፣ ተሰደብን፣ እምነቱ ተንቋሸሸ። እምነቱ እንደው በቃ ሰዎች እንደፈቀዱ የሚሆንበት እምነት ሆነ። መንግስትም ይሄን አዋጅ አቋቁሞ እኮ ሲሰጠለኛ እና ካውንስሉ በአዋጅ ተቋቁሟል ሲባል እንደፈቀደ እንድንሆን አይደለም። በካውንስሉ አባላት በሙሉ ዘይት የምትነግዱ፣ ውሃ የምትነግዱ፣ ፎቶአችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ህዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። ይቀጥላሉ እርምጃዎቻችን ከዚህ በኋላ። ኔቨር ኤቨር ኢትዮጵያ ውስጥ ከዚህ በኋላ ዘይት አይሸጥም። አንድ ሰው አንድ ቪዲዮ ልኮልኝ አይቼ ነበርና አንድ አዲስ ሃይማኖት ነው ፍቅርሲዝም ይባላል። ፍቅርሲዝም ይባላል እና ጥሩ ነው አልኩኝ። እንደ ፍቅርሲዝም
እንደዚህ ዘይት ነጋዴዎች፣ ጨርቃጨርቅ ነጋዴዎች፣ የሐሰት ነቢያት ወጥተው ለብቻቸው አዲስ ሃይማኖት ፈጥረው ከየት ፍቃድ እንደሚያገኙ ነው ያላቅም። ግን ፍቅር ዝምን ጠይቀውት እሱ ፍቃድ ከየት እንዳገኘ እነሱም ለብቻቸው ሌላ ተቋም አቋቁመው አደራጅተው መኖር ይችላሉ፣ ማምለክ ይችላሉ። በካውንስሉ አባል ውስጥ ታቅፎ በካውንስል ሰርቲፊኬት የተገለገለ አካውንት ከፍቶ የተጠቀመ ይበቃል 4 ዓመት። አሁን አንድ ነገር ማብቃት ሲገባው ያበቃል። ተነቀፍን፣ ተሰደብን፣ እምነቱ ተንቋሸሸ። እምነቱ እንደው በቃ ሰዎች እንደፈቀዱ የሚሆንበት እምነት ሆነ። መንግስትም ይሄን አዋጅ አቋቁሞ እኮ ሲሰጠለኛ እና ካውንስሉ በአዋጅ ተቋቁሟል ሲባል እንደፈቀደ እንድንሆን አይደለም። በዚህ ምክንያት በአዋጁ ምክንያት እኛ ሚዲያ ላይ ወጥተን እንድንሳደብ አይደለም። ሚዲያ ላይ ወጥተን የፈቀድነው እንድናደርግም አይደለም። የዘይት ንግድ እንድናከናውንበት አይደለም። ባለፈው ሳምንት ተናግሬያለሁ። አሁን እንደዛ ዓላማ ያላቸው ሰዎች ራሳቸውን መለየት አለባቸው። ቤተክርስቲያን ነኝ ካለ ግን እንደ ቤተክርስቲያን ንጹህ የሆነው ያልተበረዘውን የክርስቶስን ወንጌል እየሰበኩ በቅድስና ሕይወት የተመላለሱ ከካውንስሉ ሜምበሮች ጋር መቀጠል ይቻላል። አይዘር ግን ዘይት በመሸጥ ይቀጥላለሁ። እኔና ዘይት የምንለያየው እኔ ስሞት ነው፣ ውሃ በመሸጥ ይቀጥላለሁ። እኔና ውሃ መሸጥ የምንለያየው እኔ ስሞት ነው ካሉ ምንም እኮ ብዙ ውይይት አይፈልግም፣ ንግግር አይፈልግም። በዚህ ጉዳይ ዘይትና ውሃ ሸጥ ብሎ የሚስማማም የቦርድም የሥራ አስፈጻሚም የጠቅላላ ጉባኤ አባላትም አይኖርም። የካውንስሉም አቋም አይደለም ይሄ። ቅድም እንዳልኩት ሌላ አዲስ ሃይማኖት ይፈጠራል። ፈጥረው መውጣት ነው ብቸኛ አማራጭ ነው። ይሄንን የምንለው አንድ ግለሰብን አይደለም፣ 2 ግለሰብን አይደለም። በካውንስሉ አባላት በሙሉ ዘይት የምትነግዱ፣ ውሃ የምትነግዱ፣ ፎቶአችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ህዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። ይቀጥላሉ እርምጃዎቻችን። ከዚህ በኋላ ዘይት በሚነግዱት ላይ አብረን አንቀጥልም፣ ይቆማል። በቃ ዘይት የሚነግድ ቡድን ለብቻ ወጥቶ ሌላ ሃይማኖት ያቋቁማል። የወንጌል አማኙ ግን እኛ እዚህ ለመድረሳችን ንጹህ ወንጌል ስለተሰበከ ነው። አባቶቻችን በዱር በገደል ለዚህ ወንጌል ዋጋ ከፍለዋል። የሞቱ አሉ፣ የተሰዉ አሉ፣ የተገረፉ የቆሰሉ አሉ። ወንጌል ዛሬ ደርሶ መጫወቻ እንደሆነ አይደለም። ወንጌል ዛሬ ደርሶ መዘባበቻ እንደሆነ አይደለም። ወንጌል ዛሬ ደርሶ በገንዘብ የሚነገድ እንደሆነ አይደለም። ወንጌል ዛሬ ደርሶ መሳለቂያ እንደሆነ አይደለም። ወንጌል ዋጋ የተከፈለበት ነው። የክርስቶስ ደም ያለበት ነው። ወንጌል ብዙዎችን ከትቢያ ላይ ከአመድ ላይ ያነሳ ነው። ወንጌል ለብዙዎች በህይወት መኖር ምክንያት የሆነ ነው። ወንጌል ሀገርን ጠብቆ የሚያኖር ነው። ወንጌል ትውልድን የሚያሻግር ነው። ወንጌል የሌለን ነገር ወደ ማኖር የሚያመጣ ነው። ወንጌል ሰዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን የሚያመጣ ነው። ወንጌል ይሄ ነው እንጂ ወንጌል እንደተባለው እንደሚባለው እንደሚነገረው እንደዚህ አይነት ንግድ ዓለም ውስጥ ተቀላቅለን ተደባልቀን አመቻምቸን የምንቀጥልበት አይደለም። ከዚህ በኋላ በኢትዮጵያ ምድር ንጹህ ወንጌል ይሰበካል። በእርግጠኝነት ሰሞኑን ሳስብ ነበርና ለዚህም ካውንስል በኢትዮጵያ ለተበረዘ ወንጌል የሚጸልዩ አገልጋዮች አሉ ብዬ አስብኩ። እግዚአብሔር ሊያጠራ ተነስቷል። በእርግጠኝነት የሚጸልዩ አገልጋዮች፣ የሚጸልዩ ዘማሪያን፣ የሚጸልዩ ሚስዮናውያን፣ የሚጸልዩ አባቶች አሉ። በቃ ወንጌል ተበርዟል ብለው በየመድረኩ ሲናገሩ የነበሩ ወንድሞች እንዳሉ አውቃለሁ። ግን ምንም ማድረግ ስላልቻሉ ውስጣቸው የተቃጠለ እያዘኑ ይሄ ነገር እስከመቼ ነው? አይለወጥም ወይ? አይስተካከልም ወይ? ካውንስል ውስጥ ጥርስ አያወጣም ወይ? እንደው ጥርስ የሌለው አንበሳ ነው እያሉም ብዙ ሲያወሩ ይቆያሉ። ይሄ የግለሰብ ውሳኔ አይደለም። የአንድ የተቋም ኃላፊ ውሳኔ አይደለም። የካውንስል ውሳኔ ነው። እዩ ጩፋ ደግሞ
የነበረው ነገር በወቅቱ ይታወቃል፣ አሁንም ይታወቃል። ቁጥር 1 ዘይት ቸብቻቢና ሻጭ ነው። በዛ ላይ ግልጽ የሆነ የስተት ትንቢት ይናገራል። ግልጽ የሆነ ሌላን አልጠራላችሁም። በራሴው ቤተሰብ ላይ የተናገረውን ያውቃለሁ። ቪዲዮ አለ እጃችን ላይ የራሱ የተናገረው። እኔ ባለሁበት ምድር ሁሉ ያውቁታል። እዩ ጩፋ ባይዘው እዚህና አውስትራሊያ ተጋብዞ አይመጣም። በትንቢት ያፈረሰውን እኔ ንስሐ እንዲገባ ብዙ ጊዜ ደውዬለት ጠይቄው ነበር፣ ግን አላገኘሁትም። አይገኙም። የመስቀል ወፍ እንደሚባለው በአመት አንድ ጊዜ ነው የሚገኙት። ከተገኙም ለእንዳንተ አይነቱ ለእኔ አይነቱ አይገኙልንም። እንደተመለከታችሁት ነው እንግዲህ ከዚህ በኋላ ዘይት መሸጥ፣ ውሃ መሸጥ፣ የራስን ፎቶ እያደረጉ መሸጥ ሊቀር ነውና እንዲህ አይነት ውሳኔዎችን እስከ መጨረሻው ወስነው እስከ መጨረሻው የሚንቀሳቀሱ ከሆነ በጣም ጥሩ ነው። ሰዎች ከመታለል ሰዎች ከመሸወድ ድናሉ። የኛ ሰው ምስኪን ነው። ዝም ብሎ በትንሽ በተራ ነገር ይታለላል፣ አይመረምርም። ነገርን ሁሉ መርምሩ ይላል መጽሐፍ። ግን እኛ ነገሮችን ለመመርመር ጊዜ አንሰጥም። ግን እንዲህ አይነት ውሳኔዎች ደግሞ እጅግ ጠቃሚዎች ናቸው ብዬ አስባለሁ። አንድ በሀገራችን በጣም አሰቃቂ ነገር አደጋ ሰምተናል። ላይክ አደጋ እንበለው እስቲ እንስማው። ሰበር ዜና። አንድ የወላይታ አባት ዛሬ ታሪክ ሰርቷል። የገዛ ጓደኛው ልጁን ሊደፍርበት ሲያሰቃያት ደርሶ አባት ልክ ልጁ ስትሰቃይ ደርሶ የጓደኛውን አናት በፍልጥ ነትርቶ ከዛም በኋላ ብሊቱን ቆርጦታል እና ቪዲዮ ወጥቷል። የቆረጠውን ብሊት ይዞ ፖሊስ ይዞት እየሄደ ምናምን ቪዲዮ ወጥቷል። እኔ በበኩሌ ትክክለኛ እርምጃ ነው ብዬ ነው ማምነው። ምክንያቱም ሕፃን ልጆችን የሚደፍርን ሰው እንደዚህ አይነት ተመጣጣኝ ቅጣት ካልተቀጣ በስተቀረ ልክ እንደ ኤቨን ነው። አሁን ሄቨን ፍትህ ታግኝ ብለን ጮህን፣ አሁን ፍርዱ ተቀንሶለታል። አይደለም ሊጨመርበት አይደለም ባደረገው ድርጊት ያክል ሊቀጣ ቀርቶ ሄቨንን የደፈረው ሰው ፍርድ ተቀንሶለታል፣ ይግባኝ ጠይቆ። በጭራሽ ሕፃናትን አይደለም ለመድፈር ያሰበ ሰው ቅጣቱ መሆን ያለበት የወላይታው አባት እንዳደረገው አይነት ቅጣት ነው መሆን ያለበት ለኔ። እስቲ ያ የወላይታው የሕፃኗ አባት ልክ ነው የምትሉ እና ልክ አይደለምም የምትሉ ድምጻችሁን አሰሙ። ምክንያቱም ለህግ ቢሰጥ እንኳን ህግ ያስረዋል እንጂ ተመጣጣኝ ቅጣት አይሰጠውም። ሕፃንን ልጅ የደፈረ ሰው የመኖር መብት አለው በኢትዮጵያ ምድር ላይ። ቤትም ዓለም ላይ ይታሰራል እንጂ ተመጣጣኝ ቅጣት አይቀጣም። የወላይታው አባት ያደረገው ልክ ነው አይደለም? በነገራችን ላይ ቪዲዮ ወጥቷል። ልጁን ሊደፍርበት የነበረውን ሰው ብልቱን ቆርጦ በጨርቅ ጠቅልሎ እንደዚህ ይዞት እየዞረ ሰው ከኋላው አጅቡት ምናምን ፎቶን አሳያችኋለሁ። ቪዲዮን ለማሳየት ደግሞ የቲክቶክ ህግ ስለማይፈቅድ ማለት ነው። እና ያ አባት ልክ ነው አይደለም? ልጁ ልትደፈርበት ሲል በገዛ ጓደኛው ደረሰ። ገዛ ጓደኛውን አናቱን በፍልጥ አለውና ከዛ ሊደፍርበት የነበረውን መሳሪያ በልቶ እዞት እየዞረ ነው። ልክ ነው አይደለም? ያ አባት እኔ ጀግና ነው ብየዋለሁ። በቃ ልጅ ከወለድ ካይቀር እንደዚህ አባት ቆራጥ ሆነ ውለድ። ካልሆነ በስተቀር ህግ ይዳኝልኛል ልጄ ስትበደል ምናምን ከሆነ ባትወልድ ነው የሚሻለው። ለእኔ ልክ ነው። ለእናንተስ? አዎ እንዲህ አይነት ውሳኔዎች እንግዲህ አገሪቷ የህግ የማስከበር ሁኔታ በጣም ስለላላ ነው እንዲህ አይነት ነገሮች ሰዎች የራሳቸውን እርምጃ ለመውሰድ እንግዲህ ሰውየው ያው ልጁን ልትደፍርበት ስትል ያደረገው ውሳኔ ነው፣ ይሰቀጥጣል። ግን ምንም ማድረግ አይቻልም ብዬ አስባለሁ በእኔ። ለምን ብዙ ፍትህ እያልን ፍትህ እየተሰጠ ስላልሆነ ማለት ነው። ፍትህ እየተሰጠ ስላልሆነ እንዲህ አይነት ነገሮችም ደግሞ ነገ እየቀጠሉ በርካታ ነገሮችን ብዙ አሰቃቂ ነገሮችን እናያለን። መንግስት ግን ትኩረት ሰጥቶት በዚህ ዙሪያ ፍትህን ቢሰጥ እስከ መጨረሻው ፍትህ ቢገኝ መፍትሄ ይኖረዋል የሚል እምነት አለኝ። እንግዲህ እግዚአብሔር ለሀገራችን ሰላም ያምጣልን። ከዛ ውጭ እኛ ኦርቶዶክሳውያን የምንለው ነገር የለም። እግዚአብሔር ሰላም ያምጣልን።
እንግዲህ በጣም የሚጣፍጠውን የአባታችን የአባ ገብረ ኪዳንን ትምህርት በመጨረሻ ጋብዛችኋለሁ። ሀሳብ አስተያየቶቻችሁን እየሰጣችሁኝ እኔ ከወዲሁ እሰናበታችኋለሁ። ወደ ትምህርቱ። የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። እውነቴን ነው። የጌዲዮን ልጅ ቁሞ ምንድን ነበር ያለ? ስምዑኒ ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማል። ሰውን ዝም ብላችሁ ሳትፈርዱ፣ ወጉን ሳትተነትኑ፣ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት፣ የቤተ ክርስቲያንን ታሪክ መስማት፣ ትምህርት መስማት ጆሮ፣ አይን ደግሞ መጽሐፍ ማገላበጥ። አይን እኮ ኩል አለው ታውቃላችሁ? የአይን ኩሉ የእግዚአብሔር ቃል ነው የሚኳለው። አንተ አያለው ትላለህ እውር ነህ ይላል ራዕየ ዮሐንስ ምዕራፍ 3 ላይ። አያለው ትላለህ እውር ነህ፣ ከእኔ ዘንድ ያለውን ኩል ግዛ አይንህ እንዲጠራልህ ይላል። ያ ኩል ምንድን ነው? ወንጌል ነው። አሁን እኮ መለየት ያለብንን አናውቀው፣ አብሮን መኖር ያለብንን አናውቀው። ወዳጅ አይታወቅ፣ ጠላት አይታወቅ፣ ሩቁን አናውቀው፣ ቅርቡን አናውቀው፣ ሲመክሩብን አናውቅ፣ ሲመክሩን አናውቅ። ያ እንዲገባን እኮ የጠራ አይን ሲኖረን ነው። የጠራ አይን የሚኖረን ምን ነው? አይናችን ሲኳል ነው። የምንኳለው ምንድን ነው? የክርስቶስን ወንጌል ነው። ያ አይን አጥርተን እንድናይ ያስችለናል። ስለዚህ መጽሐፍ አንብቡ፣ መጽሐፍ አንብቡ። መጽሐፍ ስታነቡ እንቅልፋችሁ ከመጣ አንብቡ። ዝም ብላችሁ ድገሙበት። ነገር ተኮል ነው። ዛሬ ስታነቡ እንቅልፋችሁ ይመጣል፣ ነገም ድገሙበት፣ ከነገ ወዲያም ደግሞ ከደገመ ድገሙበት። ሰይጣን እንደ ሰው ነው፣ ይሰለቻል፣ ጽናት አይወድም። አይ እንግዲህ ሰውዬ ጋር ጭቃጭቄ ብሎ ይተዋቸዋል። እዚያ ለተወሰነ ቀን ግን ይፈትናቸዋል። ስለዚህ መጽሐፍ በደንብ አድርገን እናነብ። እያንቀለፋችሁ ቢሆን አንብቡ፣ ደግሞ ከዛ አንብቡ። ማስለመድ ነው ዋናው። እባካችሁ አንብቡ፣ እባካችሁ አንብቡ፣ እባካችሁ አንብቡ። እውነቴን ነው፣ አንብቡ። ብታነቡ ምን አለ እንዲሁ ብታስቀምጡት እንዲሁ እዚህ መቼ ትልቅ ሰው እንደሚያደርጋችሁ እኮ አታውቁም። የእግዚአብሔር ቃል ያሳድጋል። እውነቴን ነው እንዳይመስላችሁ። ምናልባት እኛ ስንቀየርለት ስላላያችሁ ሊሆን ይችላል። ግን የእግዚአብሔር ቃል ይዘገያል እንጂ ያሳድጋል። መዝሙር 1 ቁጥር 1 ላይ ምንድን ነው ያለ? ቁጥር 3 ላይ ሕጉን በሌሊትና በቀን የሚያነብ ሰው ምን ይሆናል ነው ያለው? ከውሃ ዳር እንደተተከለች ምን ይሆናል? ዛፍ ይሆናል ነው። ባጭሩ ማደግ የሚቻለው በማን ነው? በእግዚአብሔር ቃልና በእግዚአብሔር ቃል ነው። የሚያነብ ሰው ልቡ ያድጋል፣ አይምሮ ያድጋል፣ ኑሮ ያድጋል፣ አይምሮ ያድጋል፣ በስጋ በነፍስም ያሳድገናል። እግዚአብሔር ቃል እንደዚህ ነው። ስለዚህ እንድታነቡ እባካችሁ ስለ ዓይነ ብርሃኑ እያችኋል። አንቡ እንዲሁ ይግርማል እኮ። እሺ 5 መክሊት ይሄ ነው። ህዋሳት ናቸው። እጅ ነው እጅ። አሁን ማታ ማታ ጠይቁ እንግዲህ በ5ቱ ህዋሳቶች ማታ ምን አተረፍኩ ብላችሁ መጠይቃላችሁ። እጅ መጻፍ አለበት። እጅ ዝም ብላችሁ ጻፉ። ፊደል ካላወቃችሁም ፊደል ጻፉ፣ ተማሩበት፣ ጻፉ ዝም ብላችሁ። ደግሞ ካቃታችሁ ፊደል ካወቃችሁ ደግሞ የራሳችሁን ታሪክም ጻፉት። ኃጢአታችሁንም ዝም ብላችሁ ጻፉት፣ የሚሰማችሁንም ጻፉት፣ ብሶታችሁንም ጻፉት፣ ንዴታችሁንም ጻፉት። ወረቀቱ ላይ እየወጣ ይዘርግፍ፣ ነፃ እንድትሆኑ ጻፉት። አንዲት ሴት አልነበረች እየጻፈች ስታኖር የተባለው እዚያ ውዳሴ ማርያም ላይ። እዛ ምንድን ነው ያደረገች? ለቅዱስ ባስልዮስ አንድ ቀን ገልጣ ብታየው የዓመት ስንክሳር አሉ ወስዳ ለባስልዮስ በዚህ ያለው ኃጢአትሽ ይፋቅል ይበለኝ አለችው አለ። ተፋቀላት። እየጻፍን ጻፉ ዝም ብላችሁ፣ ጥቅስም ጻፉ፣ የሚሰማችሁን ነገር ጻፉ ዝም ብላችሁ። ከዛ ስንጽፍበት ያጃችን ይባረካል። ስሩ። ክፉ ነገር ግን አትደዝድዙበት። ክፉ ነገር አትጻፉበት። ቴክስትም ቢሆን እውነቴን ነው፣ መክሊት ነዋ። ይኸውልህ አይነቱ ከከሰረ ትርፉ ይመጣል አይመጣም? እጅ እኮ አይነቱ ወረት ነው። መክሊት ማለት እኮ ማትረፊያው ቋሚ ገንዘቡ ማለት ነው። እጅ ቋሚ ንብረት ነው። አይን ቋሚ ንብረት ነው። ጆሮ ቋሚ ንብረት ነው። ንብረታችን ነው ክርስቶስ የሰጠን።
ይሄ መክሰር የለበትም። ይሄ ወረት ነው የተሰጠን ማትረፊያችን። ምን ቴክስት ክፉ ቴክስት አጻፍ ምን ይላል ኢሳይያስ? አሌሎም ለለ ይጽሕፉ መጽሐፈ እኩየ ክፉ መጽሐፍ ለሚጽፉ ሰዎች ወዮላቸው። ክፉ መጽሐፍ እኮ ጽፎ ማሳተም ብቻ አይደለም። ክፉ ቴክስት መጽሐፍ፣ ሰውን ርር የሚያደርግ ቴክስት መጽሐፍ፣ አትሞላጫ አሌባ ምናምን ሰው ትመስላለህ እያሉ መቼም አያገኝ እያላችሁ በቴክስት ስትረመርሙ እየዋላችሁ የሰው ልብ ይሄ ነውር ነው። እጃችሁን ከርክሙ፣ እጃችሁን ከዚያ ታተርፉበታለን። ጻፉ፣ ስሩ፣ ቆረጡ። ስራ ከሌላችሁ ከሚሰራ ሰው ቢሆን እዳችሁ ተጨምራችሁ ስሩ። ቢያ ነው መድኃኒቱ። ይህን ስናደርግ እጃችን ያተርፋል።